እቺ ሰይጣን ጭንቅላቴን ተቆጣጥሯለች። አትፍቀድላት። ካሜራ አስወጣና ጣላት። አሁን አንድ ከይሲ ማስተምርበት ጊዜ ነው። ለምን ሲባል በህይወት መኖሬን አትንገራት። ሞት ምን ያህል እንደሚያስደስታት በሚገባ ቋንቋ ደህና አድርገን እናስተምራታለን። የአባዬ የሞት ማረጋገጫ ወረቀት ነው። ቀበሌ ነው እጄ ያጻፍኩት። ነው እንዴት ልረጋጋ? አባዬ እኔ ጌታ ናፈቀኝ። ወይኔ አባዬ ስለመጣችልኝ እኮ። ከዚህ በላይ ይበቃል። በቃችሁ። በቃ ሞት እንደዚህ ነው። አዘን እኮ ነው የሚያስለቅሰን። ቲና ለአባዬ ያላትን ፍቅር ታውቂኝ። ካሌብ አባባን ሞት አምኗል። ስለዚህ ለኔ ነገሮች ቀለሉልኝ ማለት አይደለ? ካሌብዬ ለክፉም ለደጉም የአባትህን መሞት ማስመስከር አለብህ። ከዛ ንብረቱን ወደ ስም ማዞር አለብህ። ለምን አስፈልገ? ያንተ ሰላም ሆኖ በስም ማዞር ስላለብህ። በስም ባይዞር ሌላ ወራሽ የለም የኔ አይደለ? እንደዛ ማለት ሳይሆን ካሌብዬ የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው። ቆይ ግን ከእለት ወደ እለት እየተቀየርክ እንደሆነ ልብ ብለሃል? አላልኩም። እንግዲያውስ ልብ በል። ከኔ ጋር መተኛት አቁመሃል መስሎሽ ይሆናል። አብረን እንድንተኛ ስጠይቅ ሌላ ምክንያት ታስባለህ። እማወራው ሁሉ ያስደስተህ። በቃ እሺ ይቅርታ። እንደዛ እንድታስቢ ካደረኩሽ ጥፋቱን እወስዳለሁ። ኃላፊነቱ የኔ ነው። በደሌን ትተይ ይቅር እንድትለኝ ከሄዱ ጋር አስማማኝ። ይኸውልህ ፊት ለፊት አይደለች? እሷም አስቸገረች። እንግዲያው ፈቃደኛ ባልሆነችበት ሁኔታ ማግባባቱ እኔንም ይከብደኛል። ደግሞ እሷ ብቻ ሳትሆን ካሌብም እንዳዘነብኝ እንኳን እኔ ትንሹና ፈጣሪ እንኳን የበደሉትና የሰቀሉትን ይቅር ብሏል። በጣም አመሰግናለሁ። ትልቅ ጭንቀቴን ያቃለልክልኝ። ሄሎ ዳኒ፣ ያንን ከይሲ ልጨርሰው አስቤያለሁ። አሁን ላገኝ እፈልጋለሁ። እኔ የምልህ ለምን ካሌብን አልገለውም? ይህ ደግሞ የትኛው የእብደት ሀሳብ ነው? እሱን ከገደልኩትማ ንብረቱን ወራሽን ይሆናል። ምክንያቱም የሰማንያ ሚስቱ እንደሆንኩኝ ማንም ሰው ያውቃል። ሀብት ለመውረስ እኮ ልጅ መውለድ አለባችሁ። ቆይ ጠፍቶሽ ነው? ካንተ ወልድና ያንተ ልጅ ነው እለዋለሁ። እንንገረው ወይስ እንዴ? ከነገርነውማ ቀድሞ የገላትና ወንጀል ውስጥ ነው የምንገባው። እንዴት አመሽ ጌታ? ጌታሽን ሄደሽ የምትፈልጊበት ትፈልጋለሽ። በእናትህ ዞር አድርግልኝ። ቲና በሷ እሳቤ የካሌብ አባት ሞቷል። ስለዚህ ካሌብ ብቸኛ ልጁ ስለሆነ ያለውን ንብረት እሱ ነው የሚወርሰው በሚል ነው አሁን ላይ ወደ ቀበሌ ሄዳ የካሌብ አባት መሞቱን አስመስክራ ሰርተፊኬቱን ይዛ መታ ለካሌብ ሰጥተዋለች ማለት ነው። ስለዚህ እኔ ሰርተፊኬቱን አውጥቻለሁ፣ አንተ ደግሞ ያሉትን ንብረቶች እንዳለ በራስህ ስም አድርግ እያለች ነው። እሱ ደግሞ ንብረቶቹን በራሱ ስም ካደረገ እሷ አዛጋ የ80 ሚስቱ ስለሆነች ያለውን ንብረት እንዳለ ግማሹን እካፈላለሁ ብላ ነው የምታስበው። እሱ አሁን እዚህ ጋር የሷን ሀሳብ ሰምቶ ያሉትን ንብረቶች እንዳለ እሱ ራሱ እንደዛ አባቴ ሞቷል ብሎ ቢያምንና ያሉትን ንብረቶች እንዳለ በራሱ ስም ቢያደርግ እሷ ደግሞ 6 ወር ብቻ አብራው ትቆይና ከዛም በኋላ ህጋዊ ፍቺ ትጠይቋለች። ከዛን ያለውን ንብረት እንዳለ እንደ ባልና እንደ ሚስት አብሮ ነው ያፈሩት ብሎ ያንን ነገር እኩል ለመካፈል አስባለች ማለት ነው። ዳኒ ደግሞ ይሄ ሀሳቧ እንደማይሳካ ራሱ እየነገራት ነው። እኔ ያን ያክል ራሱ በጥልቀት ህግን ባላቀውም ይሄ እኮ በውርስ ያገኘው ንብረት ስለሆነ ላትካፈይ ትችያለሽ። ምናልባት እሱ ያፈራውን አብራችሁ ሰርታችሁ ያፈራችሁትን ንብረት ነው እንጂ እዚህ ጋር እሱ ከቤተሰቡ በውርስ ያገኘውን ንብረት ላይሆን ይችላል ብሎ ቢነግራትም ቲና ደግሞ እዛ ጋር ያለችው የሆነ መፍትሄ ፈልጋለሁ እንደዛ ቢሆንም ብላለች። አሁን ደግሞ ከራሷ ጋር አስባ ከራሷ ጋር አውርታ ይመስላል በስተመጨረሻ ላይ ካሌብ ያንን ነገር እንደማያደርግና እኔ እኮ ብቸኛ ልጁ ነኝ፣ ሌላ ልጅ የለም፣ በሱ ስም ቢሆን ራሱ እኮ እኔው እንዲሁ ብቀመጥ እኔ ብቻ ነኝ ወራሽ፣ ምን አስቸኮለኝ ብሎ ቢነግራትም እሷ ግን እንደ ሀሳብ ልትነግረው የፈለገችው ምናልባት አይታወቅም አባት ከሌላ ቦታ ሚስትና ልጆች ወልዶ ሊኖሩት ይችላሉ። እሱ መሞቱን ከሰሙ ደግሞ እነሱ መጥቶ ንብረቱ ለኛም ይገባናል ብሎ ያኔ ጥያቄ ሊያነሱ ይችላሉ ብላ በዚህ መንገድ ካሌብን ልታታልለው ሞክራ ነበር። ግን ደግሞ ካሌብም በዚህ ነገርም ሊሰማት አልቻለም ማለት ነው። አሁን ግን በስተመጨረሻ ላይ ለማድረግ ያሰበችው ዳኒንም ስታወራ የነበረው ካሌብንም ለማጥፋት እሱንም ለመግደል አስባለች ማለት ነው። እሷ እስካሁን የምታውቀው የካሌብ አባት እንደሞተ በህይወት የለም የሚለውን ነገር ለራሷ አምና በእርግጥ አስክሬኑ ባይገኝ ራሱ ልጁ እዛ ጋር አጋቹ ሰውዬ ጨርሼዋለሁ ገድዬዋለሁ አስክሬኑን ከፈለግሽ ደግሞ ተጨማሪ ክፍያ ትከፍያለሽ ብሏታልና እዛ ጋር አስክሬኑን እንደማታገኝ ያውቃለች። ግን ደግሞ እዚህ ጋር ሰርተፊኬቱን አውጥታ ቤት እየመጣች ለካሌብም ሰጥታ አባዬ ሞቷል ብላ ያንን ነገር እነሱንም ለማሳመን ሙከራ እያደረገች ነውና እዚህ ጋር ደግሞ ካሌብ ይሄንን ነገር ንብረቱን በራሴ ስም አላደርግም የሚለውን ነገር ሲነግራት እሷ ለማድረግ ያሰበችው ካሌብን ለማጥፋት ነው ያለችው ማለት ነው። ለዳኒ ግን የነገረችው እንደ ምክንያት ካሌብ እዛ ጋር ያንን ነገር እንደማያደርግ እርግጠኛ ከሆነች በኋላ ስለዚህ ካሌብን አጠፋዋለሁ ያኔ ደግሞ ያለውን ንብረት እንዳለ
እኔ ነኝ የምወርሰው ብላለች ማለት ነው። እዛ ጋር አሁን እሷ ያሰበችው ካሌብን ትገለዋለች። የአባቱንም የሱንም ንብረት ደግሞ እሱ ብቻ ስለሚወርስ እኔ ደግሞ እዚህ ጋር ህጋዊ ሚስቱ ነኝ ብላ ያለውን ነገር ለመውሰድ አስባለች ማለት ነው። ዳኒ ደግሞ ስለ ህግ ያን ያክል በጥልቀት ባያቅ ራሱ የሚፈጠሩ ነገሮችን አንዳንድ ግምቶችን እየነገራት ነው። ባልና ሚስት ብትሆኝ ራሱ እኮ የ80 ሚስቱን ብትሆኝም አብራችሁ እኮ ልጅ አልወለዳችሁም። ስለዚህ የሱን አባት ንብረት ላትወርሺ ትችያለሽ ብሎ ቢነግራትም እሷ አዛጋት ተንኮላ ሌላ ተንኮላ ያሰበችው ደግሞ ከዳኒ አርግዛ ከሱ ወልዳ የካሌብ ልጅ ነው ብላ ያን ያስነግራ ደግሞ ንብረቶቹን በራሷ ስም ለማድረግ አስባለች ማለት ነው። ካሌብ ደግሞ አሁን ላይ ለማድረግ ያሰበው ያለውን ነገር እንዳለ እሱ አባቱ እንደሚያደርገው በትዕግስት አያደርግም። እሱ በስሜት ነው የሚመራው። አሁን ለዳኒ ደውላ በስልክ ውስጥ የሰማውን ነገር ያንን ከይሲ ላጠፋው ፈልጋለሁ፣ ስለዚህ ተገናኝተን ማውራት አለብን የሚለውን ነገር ሰምቷል። እሷ ለዳኒ ስትነግረው ዳኒ ደግሞ ስልኩን ላውድ ላይ አድርጎ ነበርና ካሌብ ይሄ ነገር በጣም አናዶታል። እናም ደግሞ አባቱ ጋር ሄዶ ሲያማክረው አባቱ እሱን እንደሆነ ነግሮታል ይመስላል። እቤት ቁጭ ብሎ ሳሎን ቆሞ ሽጉጥ ይዞ ነበር ቲናን የጠበቃትና እሷን በሽጉጥ እያስፈራራት ነው። ይሄ ነገር ደግሞ ጭራጭ እሱ ላይ አደጋ ሊያመጣ ይችላል። እዛ ጋር አሁን እሱ በስሜት ተመርቶ ቲና ላይ የሆነ ጉዳት ወይ ደግሞ የሆነ ጥቃት ራሱ ቢፈጽም በሽጉጡ ያኔ ሰው ጎድተሃል ወይ ደግሞ ሰው ገለሃል ብሎ እሱ እስር ቤት መግባቱ አይቀርም ማለት ነው። ትሁትም መጀመሪያ ራሱ ገምታ ነበር ዳኒ ቲና የምታስበውን ነገር ለትሁት ሲነግራት ትሁት ደግሞ አንነግረውም ይሄን ነገር ከነገርነው እኮ በስሜት ተመርቶ ደግሞ የሰው ገሎ እስር ቤት ሊገባ ይችላል፣ ስለዚህ ሌላ መፍትሄ መፈለግ አለብን ብላ ያንን ነገር ከዳኒ ጋር ስታወራ ነበር። ካሌብ ደግሞ በዚህ መሃል ቸኩሎ ቲናም በሽጉጥ እያስፈራራት ነው። እሷን ለመግደልም ያሰበ ይመስላል፣ ግን እሷን በሽጉጥ እያስፈራራት ነው ማለት ነው። የካሌብ አባት አሁን ላይ ወደ ቤት ለመመለስ አላሰበም። እሱ ለማድረግ ያሰበው አሁን ላይ ተመጣጣኝ ወይ ደግሞ ቲና የምትማርበትን ቅጣት ለሷ ሊሰጣት ይመስላል። ይሄንን ነገር በፊት ላይ የሚያስበው ከዳኒ ጋር ነበር። ዳኒና ቲናን እንደዚህ ያደርጋቸዋለሁ፣ አስተማሪ ቅጣት እቀጣቸዋለሁ ብሎ ነበር የሚያስበው። አሁን ደግሞ ዳኒ ከጥፋቱ ተመልሶ ካሌብንም ይቅርታ ጠይቆ እዛ ጋር ከኤደን ጋር ያለው ነገር እንዲስተካከልም ኤደንንም ደጋግሞ ይቅርታ እየጠየቃት ነው። እሱ ወደ በፊት ማንነቱ ቲናን ከማግኘቱ በፊት ወደ ነበረው ማንነቱ ተመልሷል ማለት ነው። እዚህ ጋር አሁን የካሌብ አባት ያስበው ዳኒን ትቶታል፣ ቲናን ነው። አሁን ተመጣጣኝ እሷን የሚያስተምራት ቅጣት ለሷ መስጠት አለብኝ፣ ስለዚህ ወደ ቤት አልመለስም ብሎ ትሁትም ካሌብም በቃ ይበቃል፣ ካሁን በኋላ ውጭ ላይ እኮ ተጎድተሃል፣ ወደ ቤት ገብተህ እንክብካቤ ያስፈልግሃል ቢሉትም እሱ ያንን ነገር እንደማይፈልግና አሁንም ውጭ ላይ ሆኖ ለቲና ተመጣጣኝ ቅጣት እያዘጋጀላት እንደሆነ እያወራ ነው ማለት ነው። ምናልባት አይታወቅም እዚህ ጋር ለማድረግ ያሰበው ቲና አሁን እዛ ጋር የካሌብ አባት ሞቷል በህይወት የለም የሚለውን ነገር ለራሷ አምናበታለች። አጋጁ ሰውዬ ያላትን ነገር አምናለች። አሁን እሷ ለማድረግ ያሰበችው ካሌብና ትሁትን ነው በዛ ልክ ለማሳመን እየፈለገች ያለችው። ካሌብ ደግሞ ይሄንን ነገር ምንም እያስመሰለ አይደለም። እዛ ጋር እሷ ራሱ ካሌብ አባቱ እንደሞተ አምኗል ብላ ብታስብም እሱ ደግሞ እሷ ያ እምነቷ እንዲጸናላት ያን ነገር እያስመሰለ አይደለም። እሷ የጠበቀችው ካሌብ ሀዘን ለብሶ እያለቀሰ እናም ቤት ውስጥ ቆዝሞ ሀዘን ይቀመጣል፣ ሌሎች ዘመዶችም ይመጣሉ፣ የሩቅ ዘመዶችም ለቅሶ ይመጣሉ ብላ አስባ ነበር። ግን ደግሞ ካሌብ የሀዘን ልብስም አልለበሰም። እናም ደግሞ አባቱ ሞተ ምናም ብሎ እዛ ጋር እንደውም ትሁት እያስመሰለች ከቲና ጋር ስታለቅስ ነበር። ቲና ወደ ቤት መታ ስታለቅስ ራሱ ትሁት ስታለቅስ ነበር። ካሌብ ደግሞ ዝም ብሎ ነው የሚመለከታቸው። እናም የሀዘን ልብስም አልለበሰም። እናም ደግሞ ሳሎን ቁጭ ብሎ ቲቪ ከፍቶ ራሱ እያየ ነው። ቲና ደግሞ ይሄ ነገር ጥያቄ ፈጥሮባታል። ለምንድን ነው ቲቪ የምታየው አባታርን እንደ የሞተው ብላ ያን ነገር ብትነግረውም ካሌብ ደግሞ ሊላት ያሰበው ምን አገናኘው ሀዘንና ለቅሶ ምን አገናኘው ቲቪ ምን ያደርግኛል ብሎ ያንን ነገር እያሾፈባን ነው ማለት ነው። እሱ እያስመሰል አይደለም። ቲና ግን ቢሆንም ካሌብ እንደዚህ ቢያደርግም እሷ አልጠረጠረችም ማለት ነው። አሁን ላይ የካሌብ አባት ለማድረግ ያሰበው ቲና በዛ ልክ አባዬ ሞቷል ብላ ለራሷ አምናበት የለም በህይወት ብላ ያንን ነገር ወደ ውስጧ ከወሰደች በኋላ ምናልባት አይታወቅም በህይወት መጥቶ ደግሞ ወይ ቤት ሲቀመጡ ወይ ቁጭ ብሎ ሳሎን ሁሉም ሲያወሩ በእግሩ እየተራመደ መጥቶ ያኔ ሊያስደነግጣት አስቦም ሊሆን ይችላል ማለት ነው። እሱ እያሰበ ያለው ተመጣጣኝ ቅጣት እሷን የሚያስተምራት ቅጣት ሰጣታለሁ ስላለ ማለት ነው። ያው ከዚህ በፊት ዳኒንና ቲናን እንዳደረጋቸው ማለት ነው። ያኔ ወንበር ላይ ዊልቸር ላይ እንደሚቀመጥና ምንም ነገር ማድረግ እንደማይችል መንቀሳቀስ እንደማይችል እነሱ ያምኑ ነበር። ግን ደግሞ የሆነ ፕሮግራም አዘጋጅቶ እነሱ እሱን ወደ መኝታ ክፍል አስገብቶ አልጋ ላይ አስተኝቶ ባለበት ሰዓት ነው እሱ ከመኝታ ክፍሉ ልብሱን ለብሶ በእግሩ እየተራመደ መጥቶ እነሱን ያስደነግጣቸው ማለት ነው። አሁንም ቲናንም ያንን ነገር ሊያደርጋት ይመስላል። እሷ አባዬ በህይወት የለም ሞቷል ብላ ያንን ነገር አምና ሌሎቹን ለማሳመን እየጣረች ባለችበት ሰዓት አባዬ ደግሞ በእግሩ እየተራመደ ወደ ቤት መጥቶ ቲናን ለአንዴና ለመጨረሻ ጊዜ አስደንግጧት ከዛ ቤት ለማባረር ይመስላል ማለት ነው። አሁን ላይ ወደ ቤት መምጣት የሚለውን ነገር እየተቀበለ አይደለም። ሌላው ነገር ደግሞ የኤደንና የዳኒ ነገር ነው። ዳኒ አሁን ላይ ኤደንን ደጋግሞ ይቅርታ
እየጠየቃት ነው። ወደ በፊት ፍቅራችን፣ ወደ በፊት ማንነታችን እንመለስ እያላት ነው። ኤደን ደግሞ አሁንም ልቧ ለሱ ይቅርታ ክፍት አይደለም ማለት ነው። እሷ አባዬ በመምጣቱ በህይወት በመትረፉ በጣም ደስተኛ ሆናለች። ግን ደግሞ እዚህ ጋር ዳኒ ይሄን ነገር ቢያነሳባት ራሱ እኔ አሁን ላይ ስለዚህ ነገር ማውራት አልፈልግም፣ አሁን ስለዚህ ጉዳይ አታንሳብኝ ብላ ምን ያህል በሱ እንደተቀየመችና በሱ እንዳዘነች አውቃለች ማለት ነው። ለብዙ ወራት እህቴ ናት እህቴ ጋር ነው መቀመጥ ብሎ ያወራትን ፍቅረኛ ወይ ደግሞ እሱ እዛ ቤት እንደ ውሽማ ሆኖ መግባቱ ኤደንን በጣም ልቧን ጎርቷታል ማለት ነው። አሁን ላይ እሷ ያንን ነገር እየተቀበለችው አይደለም። ዳኒ እንደውም የካሌብን አባት ነው ይሄው ይቅርታ እየጠየኳት ነው፣ እሷ ግን ይቅርታ እያደረገችልኝ አይደለም። አባዬ ይቅርታ እንድታደርግልኝ ወይ ደግሞ አስታርቀን ቢለውም የካሌብ አባት ደግሞ ያለው እሷ ያላመነችበትን ነገር እኔ ማድረግ አልችልም፣ እሷን ማስገደድ አልችልም ብሎ ያንን ነገር ነግሮታል ማለት ነው። ግን ደግሞ ወደፊት አይታወቅም። ምናልባት የካሌብ አባት የዳኒን ጥሩነት የዳኒን መልካምነት አሁን አይቷልና እሱ አሁን እንደውም ለዳኒ እንደ አሳይመንት የሰጠው እስካሁን ብዙ ነገር አድርገህልኛል፣ የራስን ህይወት አደጋ ላይ ጥለህ እኔን ለማዳን ሞክረሃል። አሁን ደግሞ ለአንዴና ለመጨረሻ ጊዜ የምሰጥህ አሳይመንት ቲና ለማድረግ የምታስባቸውን የእሷን እቅዶች እየተከታተልክ ለእኔ ንገረኝ ብሎታል ማለት ነው። ዳኒም ያንን ነገር እያደረገ ነው። እሱ አሁን ካሌብን ለመግደል ማቀዷን ራሱ ለትሁትም ነግሯታል። እናም ደግሞ ሌላ እቅድ ካላት ያንን ነገር አሳልፎ ለነሱ ይሰጣል ማለት ነው። ይሄ ነገር ደግሞ እነሱ ቀድሞ እንዲዘጋጁ ወይ ደግሞ ቲና እነሱ ላይ የሆነ ክፋት የሆነ ተንኮል እንዳታደርግ ከዛ ይጠብቃቸዋል ማለት ነው።